አንድ ላይ እንድትበሳጭ ልጨምርልሽ። በቅርቡ ከኑሐሚን ጋር ልንጋባ ነው። ሌላስ የምትለው ነገር የለህም? ሲጀመር በዚህ ተራ ወሬ አምራን አትሸወድ። አምራን ማናት? ማናት አምራን? ንገሪኝ እስኪ። አምራን ማለት እኮ ተራና ከሃዲ ሴት ናት። ያመናትን የምትክድ የሰው ልብ የምትሰብር ተራ ሴት ናት። ገንዘብ የምትወድ ብቻ። ማናት አምራን? ንገሪኝ እስኪ። ስሚ፣ አንድ ነገር ልንገርሽ። ከዚህ በኋላ መንገዴ ላይ እንዳትቆሚሽ። እኔ ያለሁበት ቦታ መምጣት አይደለም ላይሽ አልፈልግም። ስልኬ ላይም እንዳትደውይልኝ። ናሆም የሚባል ሰው አታውቂም። ናሆም ላንቺ ሞቷል። አላውቅሽም። ሁሉም ሰው ኑሐሚንን ለማጥፋት ወይንም ደግሞ ኑሐሚን ካለችበት ደረጃ ወደታች ዘጭ አድርገው ለመፈጥፈጥ እንግዲህ ብዙዎቻቸው እየጣሩ ነው። የኑሐሚንም እህት እንግዲህ ከእንጀራ እናቷ ከኑሐሚን እንጀራ እናት ጋር ተነጋግራ ኑሐሚንንና አባቷን መግቢያ ለማሳጣት በቀል ለመበቀል ወደዚህ ቤት ወደ አቶ ለይኩን ቤት ገብተዋል። እሱንም ደግሞ የኑሐሚን እናት የገባችበትም ደግሞ አማካኝነት እንግዲህ በወይዘሮ ዝናሽ ምክንያት ነው ወደ ቤት የገባችው። በደላላ ቦታ ነው ደላላ ሲያመጣት አግኝቼው ብላ ነበር ያመጣቻት። ኑሐሚንን መበቀል ፈልጋለሁ ስላለቻት ብቻ ነው ያስገባቻት እንጂ እንደዚች አይነት ቆሻሻን ሴት የምትፈልግ አይደለችም። ወይዘሮ ዝናሽ ለክብሯ የምትጨነቅ አይነት ሴት ናት። አባቷም ሆነች እሷም ብዙ ነገር በድለውናል፣ እኔም እድሉን ባገኝ መበቀል ፈልጋለሁ ስትላት ነው እንግዲህ ኑሐሚንንና አባቷን ማጥፋት የሚፈልግ ሰው ትፈልጋለች። እዛ ጋም ናሆማ የተናገረው ነገር በጣም ከባድ ነገርና በጣም ችግር ትልቅ ችግር አምጥቶባታል። ኑሐሚንና እኔ ልንጋባ ነው፣ ከዚህ በኋላ እኔና አንቺ አንድ ላይ አንሆንም በማለቱ ትንሽ አደጋ የተፈጠረ ይመስለኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ዛሬም በድጋሚ በአዲስ ቪዲዮ በኑሐሚን ድራማ ላይ ተመልሼ መጥቻለሁ። ኑሐሚን ድራማ ተለቋል። በጣም አጓጊና አስደንጋጭና ከባድ ችግር ተፈጠረ። እሱም እንግዲህ ናሆማ የተናገረው ነገር ነበር። ናሆማ መናገሩና እዚህ ጋር ደግሞ እህቲቱ እዚህ ቤት በቤት ሰራተኝነት መግባቷ ለኑሐሚን ምን ያህል ከባድ ነገር ውስጥ እንዳስገባት እዛ ጋም ኤሚ በጣም ትልቅ ችግር ውስጥ እንዳለች አላወቀችም። እዚህ ጋር ከኤርሚያስ ጋር ምን ትሰሪያለሽ እያለች ኑሐሚን ታስጨንቃታለች። እዛ ጋም ደግሞ እንግዲህ አምራን ማለት ነው። አምራንም ደግሞ እንግዲህ ናሆማ ለኔ ካልሆነ መቼም ቢሆን ለሷ ሊሆን አይችልም። መቼም ቢሆን ከዚህ በፊትም ኤርሚያስን ቀምተሽኛል፣ አሁንም ደግሞ ናሆማን ስትቀሚኝ አላይሽም። በጭራሽ አንቺ የናሆማ ልትሆኛ አትችይም። ናሆማ ከእንዳንቺ አይነት ሴት ጋር አይሆንም እያለች እንግዲህ አምራን በጣም እየተናደደች ተናግራታለች። እሷም ደግሞ እንግዲህ አንቺ ከዚህ በፊትም ቢሆን እኔ ኤርሚያስን ያፈቀርኩት የወደድኩት ያንቺ እንደሆነም አላቅም፣ ሚስትም ፍቅረኛም እንዳለው ስለማላቅ ነበር እንጂ አሁንም ቢሆን ደግሞ ናሆማ ከወደደኝ ካፈቀረኝ አንቺ ምን አገባሽ ብላታለች። የሚወደድና የሚፈቀር ማንነት ስለሌለሽ ነው በሰው ማንነት የምትቀኙ ብላ ጭራሽ ንደቷን ጨምራባታለች። ኤርሚያስና አምራንም ተገናኝተው አውርተው ነበር። ናሆማ ከቤት ሰራተኛም ቢሆን ከሌላ ሴት ጋራ ሲተኛ ቪዲዮ ቀርጸን ወስደን እንሰጣታለን፣ ከዛም በኋላ ምን አባቷ እንደምታመጣ እናያለን እያለች ከኤርሚያስ ጋር እያወራች ነበር። አምራን ይህን ነገር በማድረጓ ሙሉ ለሙሉ ናሆማን እንድታጣው ነው የሚያደርጋት ይሄ ስራዋ። ናሆማ በጣም ከሚጠላው ነገር የሚዋሸው ሰው አይወድም። አባትየውም ደግሞ ናሆም ያመጣት ሴት በጣም ባለጌ እንደሆነች አይተሻል፣ ስለዚህ አንቺም መርጠሽ አይደለም እኔ ከኑሐሚን ጋር እንዲጋባ ነው የምፈልገው። ኑሐሚን ለሱ የምትገባ ምርጥ ሴት ናት። ስለዚህ ወይዘሮ ዝናሽን እንግዲህ ባለቤቷ ለይኩን በጭራሽ ከዚህ በኋላ ማንም ሴት ለሌላ ሴት እንትን አይልም። እሱም ለራሱ ሌላ ሴት አይፈልግም። ለሱ የምትመጥነው ኑሐሚን ናት። ከኑሐሚን ውጪ ለሱ የምትመጥን ሴት አናገኝም። ምንም ነገር አትልፊ። ከዚህ በኋላ ናሆማ ኑሐሚን ነው የሚያገባው ብሎ እንግዲህ አስረግጦ ለባለቤቱ ለዝናሽ ነግሯታል። አቶ ለይኩንም ይሄን ነገር ያለበት ምክንያት በጣም ብልጥና አስተዋይና በጣም ክብር ያላት ለቤተሰቦቿም ለሱም ክብር ያላት ሴት ስለሆነች ለልጅ ትገባለች ብሎ ለይኩን የመረጣት ኑሐሚን ነው። አምራንም ደግሞ እኔ ካልተመረጥኩኝ እዛ ቤት ካልገባው ማንም የናሆም አትሆንም፣ የኔ ልብ እንደሰበረው የሱም ልብ ይሰበራል። እሷም ደግሞ በጭራሽ የተመኘችው አይሳካላትም፣ ናሆምም የሷ አይሆንም። ናሆምን ከሌላ ሴት ጋር አስተኝተን ቪዲዮ ቀርጸን እንሰጣታለን፣ ለኔም ካልሆነ ለሷም አይሆንም ብላለች። በተለይ ኤርሚያስ እኔ
ኑሐሚንን አፈቅራታለሁ፣ እወዳታለሁ ለአባቷ ናሆምን እንዳፈቀረችው እንደወደደችው ስትነግረው ሰምቻለሁ። ግን ደግሞ በፍጹም እኔም ከሱ ጋር እንድትሆን አልፈልግም። አንቺም ለራስሽ ፍቅር ስትይ እኔም ለራሴ ፍቅር ስንል ተባብረን የሆነ ነገር ማድረግ አለብን ብለዋለች። ይሄም ደግሞ እንግዲህ ከሌላ ሴት ጋር አስተኝተን ሁለቱ እንዲለያይ እናደርገው ያለችበትን ሀሳብ የተስማማበት ይመስለኛል ኤርሚያስ። ምክንያቱም ኤርሚያስ ኑሐሚንን ማጣት ስለማይፈልግ ከናሆም ጋር ከሆነች ደግሞ ሙሉ ለሙሉ ስለሚያጣት እዛ ቤት ያልሆነውን ሆኖ የጭራሽ ሌላ ቦታ የተሞላቀቀ ቤቱን ትቶ መኪናውን ትቶ ጭራሽ ሹፍርና ተቀጥሮ እነ ኤሚ ቤት ያለው ወይ ኑሐሚንን መከታተልና ኑሐሚን ያለችበት ሁኔታ ማወቅ ስለሚፈልግ ነው። በር ላይ ተቀምጦ ተደብቆ ሲያዳምጥ የነበረበት ሁኔታ ግን በጣም ነበረ የሚያስጠላው። ምክንያቱም እንዴት ከበር ላይ ሆነክ እኔና አባቴ የምናወራው ሚስጥር ትሰማለክ? አንተ ማነክ? ምንድነክ? መቼ ነው አንተ የምትተወኝ? በህይወት የመግባት አታቆምም እንዴ? እኔ ከዚህ በኋላ ላንተ አልሆንህም፣ ለናሆምም ባልሆን ላንተ በድጋሚ ፍቅር የለኝም ብለዋለች። እሱም ደግሞ በጭራሽ ግን የሚሰማትም አይደለም። ምክንያቱም ያልሆንኩትን ሁኜ የማይገባኝ ቦታ ላይ የቆምኩት እኮ ላንቺ ብዬ ነው። ስለዚህ አፈቅርሻለሁ፣ እወድሻለሁ፣ በፍጹም የሌላ ሰው ስትሆኚ ማየት አልችልም ብሎ እንግዲህ መልስ መልሶላታል። እሷም ደግሞ እዚህ ጋም እህቲቱ ድጋሚ የቤት ሰራተኛ ሆና አባቷንና ኑሐሚንን ለመበቀል ገብታለች። እናቲቱም ከጎዳና ላይ ተነስታ የሆነ ቦታ ላይ ተቀምጣለች። ምክንያቱም ኑሐሚንና አባትየውን ለመጉዳት ሲሉ ከወይዘሮ ዝናሽ ጋር ተስማምተዋል። እና እዚህ ጋም ደግሞ እንግዲህ አምራን የኑሐሚንን እህት አግኝታት እነ ናሆም ቤት የቤት ሰራተኛ ሆነሽ የገባሽው አንቺ ነሽ ወይ ብላታለች። አዎ ብላት ስለ ናሆምና ኑሐሚን ነግራት እንደምትተባበራት ነግራት ነበረ። ይሄ እሷም ደግሞ ጽናት ማን ነው ኑሐሚንን መበቀል ስለምትፈልግ ይሄን ነገር ታደርገዋለች ብዬ ነው የማስበው። ምክንያቱም አባቷንና ጽናትን ለመበቀል ስትል ምንም ቢሆን ታደርጋለች። እህቲቱ በጣም ክፉና ጨካኝ ናት ማለት ነው። እና ውዶቼ ነገሮች ወደ አልታሰበው ሁኔታ እየሄዱ ነው። ሁሉም ሰው ኑሐሚንን ማጥፋትና ኑሐሚንን ማጥቃት ይፈልጋል። ኑሐሚን ከነሱ በላይ አይምሮ ስላላትና ተወዳጅነት ስላላት ስለዚህ በሷ ቦታ ላይ ሌላ ሰው ለመሆን ወይንም ደግሞ በኑሐሚን ቦታ ለመሆን ብዙ ሰዎች እየጣሩ ነው። ግን ደግሞ አምራንን ብትሆን ያሰበችው ነገር አይሳካላትም ብዬ አስባለሁ። ምክንያቱም ኤርሚያስ በጣም ነው ኑሐሚንን የሚያፈቅራት የሚወዳት። ስለዚህ ኑሐሚንን የሚጎዳ ነገር አያደርግም ብዬ ነው የማስበው። እናንተስ ምን ታስባላችሁ?